አውራ ታይም ስጣት ልምጣት እኛን አንዴ ተሰጥና አንድ ደቂቃ ምናልባት እንዲህ እናድርግ። ይኸውልህ እኔ አሁን ሰመዱም እንዳለው ነው። እኔ አሁን እስካሁንም በአቋሜ ጸንቻለሁ። ግን ስህተት የሚሆነው ግን እነሱ ኦል ደ ታይም ጌመር ናቸው። እዚህ ፕላትፎርም ላይ ሁል ቀን እኔ ቅርታ አድርጉልኝ፣ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት። ስራቸው ነው፣ ገቢያቸው ነው። ስለዚህ አደባባይ በራሷ ፔጅ ላይ ወታ እንዲህ ተደርጊያለሁ ብላለች። ኦፍኮርስ እኔ ጥቃቱን አምናለሁ። ግን መተው እዚህ ጋር እሷ በተለይ እሱ ተናግሯል። ያ እሷ መታ ደግሞ ማታወራ ከሆነ ይሄ ትልቅ ንቀት ነው፣ ትልቅ ንቀት ነው። ሺህ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው። ስቶሪ ላይ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች። አካውንት የኛውም ተዘግቷል አለች። ምን ማለት ነው? ይሄ አይሆንም ነው። እዚህ መነጋገራችንን አይታ ነው ያደረገችው። ጆን ዳንኤል ከገባ ህፃናት ነን ነው ከዛ በኋላ ነው ጆን ዳንኤል ህፃን ነው። ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራችሁ? እኔ ልጨርስላችሁ። እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናልግባባ። ጃኒ ትላንት ማታ እየተጫወት ሌሊት ላይ በኢትዮጵያ ቢያንስ እስከ 8 ሰዓት ተኩል እኔ አይቻታለሁ አለች። ከመጨረሻ ላይ ጌም የተጫወተ ከቡችና ከድሪስ ጀበና ከማሜ ጋር እስከዛ ሰዓት ድረስ ጊፍት ሁሉ አሰጥቻታለሁ። እኔን አሸንፈኝ። ከምንም በላይ እኔ ጋር ነው የምትግባባ። አይ ጆከር ጋር ችግር አለብኝ አልመጣም ወይም እንደዚህ ነው ማለት አትችይም። ምንም አይነት ምክንያት የለውም። ስለኔ የተወራ ተበድያለሁ ብዬ ወጥቼ በዳይ ነው የሚባለው ሰው መጥቶ ሲያስረዳ አንቺ ጸጥ ብለሽ እጅሽን አጣጥፈሽ የምትመለከች ከሆነ ሌላ ጉዳይ ነው። ሴት ልጅ ብቻ ስለሆነ ለሴት ለሚባለው ነገር ወንድ ልጅስ ይሄም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕ አድርጉ። ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መታ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መንጣት ትችላል። ፕላስ እሷ ቤታም ከራሱ ኦኬ ሃሽታግ ይሄን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም እንደውም እኔና እሷ እንግባባለን። ከጆን በላይ ሲጀመር ጆከር ጋር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይሄን ነገር እየተናገርኩ ያለው። ይኸውልህ ቤቷን ከፍታውነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው በሱ ላይ አስማማለሁ። በዚህ ጉዳይ ሽቀላ ነው ሚዲያ ላይ መቀበል አለብህ እኮ ግዴታ ነው። ተቀበላለሁ ሰዓት ብለህ ጠይቃለህ አይደል? አንተ ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አስገባሁት። አንተን አስወርጅ አሳየ ሰዓቱን የተደዋወለበትን የቆረጠችበትን እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። አይቻልም። እሷ የለቀቀችው ፎቶ ጆከር ለምን አትደውልላትም? ለጃኒ አንዴ ደውልላትና ሀሽቱ በተናገረችው ላይ የምጨምረው ንቀት ብቻ ሳይሆን ጥፋቱን ቀጥላ ትወስዳለች። እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስገቢ ኦነሩን ነኝ እዛ ላይ ገብተሽ ደውይ፣ ጻፊልኝ ቴሌግራም ላይ። ማሜ ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያለው። አይ ኦኬ ትመጣለች፣ ልትመጣ ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻም ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም። ጭራሽ አያስፈራራትም። በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ከአንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ
ሽቀላ ነው። በቃ ልሸቅሉብን ልትነግዱ ነው። አለቀ። ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ። ከተጎዳች ሁላችንም በሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ግን ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘግቶ ኧረ ጆከር ሳት እናውራበት ሰመዱ እኔ ፋራ አይደለም። ላሳይህ እንዴት ብሎ ነው የሚዘጋ? ላሳይህ ቪዲዮ አለ ሲዘጋባት አንዴ ምን መሰለህ፣ ለማንኛውም ቀን የሚሆን ዛሬ አትግባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ትክክል። ጆከር ሳይኖር ለማንም ሳይድ አልያዝም። ጆከር ለማንም ሳይድ ሳይዝ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይድ አልይዝም አለ። አስገብቶ በክብር አወራው፣ ወረደ እሱ። እኔም ፌር እንሆን ነው ያልኩት። ደግፈን ነበረ እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመጣችም፣ ነጥብ ጥለናል። ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት በጣም ከባድ ወይ ነጥብ ጣል። ለማንኛውም ይመቻችሁ፣ ግን አትፍረዱ። ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው? ለምን ከሌላ እንዴ ከዚህ በላይ ምን ይምጣ? ማንንም ሳይድ አልያዘም። ጃኒ አንዴ ቆይ ጆከር ለዚህ መልስ ስስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን በአዶናይ ትግባ። እዛ ነሽ ሿሿ ማንንም አንቀበል። ኖ በአዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። በአዶናይ አካውንት ግቢ። ቀላል አንድ ሀሳብ ልስጥ። ጃኒ መቼም በፌክ አካውንት ትኖሪያለሽ። የእውነት ካለሽ ቴሌግራም ላይ ልትደውልልኝ። ያ ጆከር አንዴ ቆይ፣ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ። እኛም አለን እዛ። አንድ ሰውን ኮንታክት ማድረግ ትችያለሽ። ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ እያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለው ስሜ ይጠፋል የሚለውም ካለ ይሄ ህዝብ ከጎንሽ ይቆማል። የእውነት ተበድለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሰብሽ ብሊቭ ሚ ምንም ነገር በቃ እዚያ ሚዲያ ላይ ቢግ ዲል የሚባለው ራቁት ፎቶ ነው አይደል? ለምን እሱ አይኖርሽም? የህዝብ ከአንቺ ጋር ይቆማል። እውነታው ግን ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረበርሽ ይሄን ወደዳችሁም ጠላችሁም አንቺም ጆን ዳንኤልም ያነሳችሁ የህዝብ ነው፣ የሚጥልሽም የህዝብ ነው። ስለዚህ ለአንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ። አሁን መተሽ በአብራራሽ ሌሎቻችሁ እየገባችሁ እኔ ጃኒ ነኝ ምናምን እያላችሁ በቴሌግራም ችግር የለውም። በሌላ ስልክ ነው ከላይ በማስወጣት ፈልጋችሁ ከሆነ አይቻልም። አለን ነይና ሀሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል። ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን? ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ገብታችሁ ማለት ትችላላችሁ። እንደተዘጋ አድርጌ ባን አድርጌ መፖሰት ትችላለሁ። አንድ ጥያቄ ጆከር ዳንተ ከቪዲዮ አለው የሽንት ቤቱ እኔ ቪዲዮ አለው። እንዴት ነው ቪዲዮ የሚልክልኝ? እኔም እንድልክልኝ አልፈልግም። ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ ቪዲዮ አለው? ቪዲዮውን መክቶ ነው ለኔ ላከልኝ። አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው። ነገረ እኮ የደወለበትን ሰዓት አሳየኝ። ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ሆኖ ማውራቱ እንደደወለችለት ኤልሻዳይ ሁሉ እንደደወለች ሁሉ ተናገረ። ከዚህ በላይ ምን እናድርግ? እሱ መጥቶ ቁጭ ብሎ ትምጣና ፊት ለፊት ታናግረኝ፣ ይሄ ውሸት ነው ትበለኝ አለ። እሺ እኛ ምን ማድረግ አለብን? ይሄን ሽንት ቤት ሆኖ ቪዲዮ ማውራት ማለት መደበቅን ለማመጣው መደበቅ ለምን መጣ ይልኝ እናቅርብላቸው። ሜቢ እሷ በህክምናም ወይ ምን ማለት ነገር ነው ያላቀርብን በራሴ እኔ ከጆን ዳንኤል ጎን ነኝ። መጥቶ አክብሮ 100 ምናምን ሺህ ሰው አለበት ሐሳቡን ሰጥቶ የነበረበትን ጥያቄውን አክብረን ጠብቅ ያልነው ደቂቃ ጠብቆ ነው የወጣ። በቃ አሁንም አለው ብሏል። ይምጣ
ከመጣች ይመጣል። በአዶናይ አካውንት ትምጣ። ለምንድን ነው እንደዚህ አይነት ሿሿ የምንሰራው ጋይስ? ሁሌ በውሸትና በተለያየ ነገር እንደተከሰስ እንኖራል። ጆከር እንትን አለ የሳይኮሎጂ ችግር አንዳንድ ሰልፍ አቢዩዝ ራሳቸው የሚጎዱ ሰዎች ስማ እኩልን አዳምጠኝ። ልመጣልህ ነው። ራሴን ጎዳለሁ ከተውከኝ ከተውሽኝ በረኪና ጠጣ አካውንት የተዘግቶ ምናምን ብላ ልታጫውተን እና አሁን ይሄ አደጋ የሆነው ምንድን ታውቃለህ? ራሷን አሉ እንደዚህ ሴቶች በር ቆልፎ ራሴን ገላለሁ፣ ጎዳለሁ፣ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ። ገባ? አሁን እነዚህ ሴቶች ምን ያደርጋሉ? ራሳቸውን ይጎዱና ጎዳኝ ይላሉ። ወንዱ ማረጋገጫ ካላመጣ በስተቀር የሴቷ አፍ ታምኖ ይፈረድበታል፣ ከማህበረሰብ ይገለላል ምናምን እና አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል፣ ማስረዳትም ካለባት አስረዳ እንጂ ማለት ነው። ነገ እንደ ምሳሌ ነው የሚጠቀሙባት። እድሜ ልኳን እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ ይሄ የሆነው በዚህ ነው፣ ይሄ የሆነው በዚህ ነው ብላ ማሳየት